ግን ይሄ ምልክት ይሁንሽ። ከዚህ በኋላ ለቅምሻ ብዬ እዚህ ጋር የማሰማውን ድምፅ ስሙት። ደንቆሮ ስማ እባክህ ለዚህ ምን አዳምጠኝ ምትሰማ ከሆነ ዘጋል። እኔ ዘጋት ዘጋት ነው። አንተ ነህ ተሸነፈ መዝጋት ያለብህ። ልንገርህ፣ ሌላ ደግሞ ሌላ ልንገርህ። አንተ ደንቆሮ የሰማሽ ሰማን አይደል? ሰማ ይል አሁንም የምነግርህን ነገር ስለ ዛሬ ምድሪቱ ተጨንቃን ያለችው ህዝቡን ሰብስብና ጸልይ። አንቺ ለምን አትጸልይም? ሪዝዋን ቀምሸጪ ሪዝባን ጌታ ኢየሱስ ተናግሮኝ ደሙን ላው ላይ አትሞታል እያልሽ ብልያትም አዲስ ኪዳን የማይናገረውን ትናገሪ። ሰሚኝ ያስብዱ ስማ እኔ አልሸጥኩኝ ሲጀምር ወይም የተናገረው ነገር እንደዚህ አይነት ሪስፖንድ ነው እና የኢየሱስ ክርስቶስ ደም እላው ላይ የታተመበት እግዚአብሔር ይሄን ምን ያህል ድፍረት ነው? የኢየሱስ ደም እላው ላይ የታተመበት ሎክ ያኔም ተናግሬያለሁ ይህን ነገር ዛሬም ልድገመው። ከ7 ዓመት በፊት በዚህ ጉዳይ ላይ ነው አጽንኦ ሰጥቼ የተናገርኳት። የኢየሱስን ደም እሷ በያዘችው ፕላስቲክ ላይ አድርጌበታለሁ ብላ በሚል ማለት ነው። እና ይህንን ሪዝባንድ ያደረገች አንዲት ሴት ከትልልቅ ሰዎች ጋራ ሁሉ ጭምር ፎቶ ተነስታ አለ። እና ምን እያለች ነው? ይህንን ሪዝባንድ ብታደርጉ ከትልልቅ ሰዎች ጋራ ሁሉ ጭምር ትሄዳላችሁ፣ እንደ ሞገስ ይሆናችኋል ነው። ይህ በጣም በክርስትናው ዓለም ወንድሞች እናቶቼ በጣም ሪቴት የሚያደርግ ሰቅጣጭ፣ ጸያፍ የሆነ ነውር መጨረሻ ማለት ይሄ ነው። እኛ በኢየሱስ ክርስቶስ ደም አይደለም አንድ ቦርጫምና ባለ ሀብታም ሰውዬ ጋር አብሮ መቆምና ፎቶ መነሳት አይደለም። በኢየሱስ ክርስቶስ ደም በኤፌሶን መልእክት መጽሐፍ ምዕራፍ 2 ላይ እንደውሎ የሚለው እናንተ ግን በፊት ርቃችሁ የነበራችሁ አሁን ግን በክርስቶስ ኢየሱስ ደም ሆናችሁ ቀርባችኋል ይላል። ወደ ማን የቀረብ ነው? ወደ አብ። አንድ ነገር የምነግራችሁ እዛ ደረጃ ላይ ስትደርሱ እጄ ላይ ያለውን የተነጋገርንበት ጊዜ የተናገራችሁትን ፐብሊክ እንደማደርገው የኤልያስ አምላክ ምስክር ይሆንብኝ። ማንም ሰው በውስጥ መጥቶ እንዳትመክሩኝ፣ ያኔ ትሰሙታላችሁ ማለት ነው። ምን አይነት አገልጋዮች ናቸው ተብለው የሚባሉ ሰዎች ምን እንደሚያደርጉ፣ በማን መንፈስ ምን እንደሚያገለግሉ፣ ምን እንደሚያወሩ የእነሱ ነገር በሚሆን ሰዓት ላይ የእነሱ ነገር ካልሆነላቸው በእርግማን ሁሉ ያጭደዋል። አይደለም አንተ ልጆችን ቤተሰብህን ሁሉ ያጭዳሉ። ተራጋሚ ትውልድ ማለት ነው። እዚህ ውስጥ ያላችሁ ከራሱ ከኤርሚያስ ጀምሮ እርግማን በሰዎች ላይ የምትናገሩ ከሆነ የክርስቶስ መንፈስ በውስጣችሁ የለም። 4 ነጥብ። የሚያሾካሹካችሁ ሌላ ዲያብሎስ ነው ማለት ነው። የእግዚአብሔር መንፈስ አይራገምም ወንድሞች እናቶች፣ ሰውን አይራገምም። ገልጠዋለሁ በአደባባይ ላይ ምስክር ትሆናላችሁ እህትየው እናንተ። ስለዚህ እንደዚህ አይነት ነገር አቁሙ ነው በቃ። እኔ በምን እጣላለሁ? የምጣላ በክርስቶስ ጉዳይ ነው። ወሬ ለሚፈልጉ ሰዎች ይጠላሻል ምናምን ነገር እያለ ያወራ ሰው አውርቶ አደር ነው። ምንም ሌላ ከዚህ ውጭ የለም። ለምን ጠላታለሁ? ለምን ብርቱካን ጠላታለሁ? ብራዘር እንዴ ክርስቶስ የሞተላት ሰው ናት። ለምን ጠላታለሁ? ምን ምክንያት አለኝና? እርሻ ጉልት ድንበር ምን አያደርሰን። በቃ የአገልግሎት ጉዳይ ላይ ያገናኘን በእግዚአብሔር መንግስት ውስጥ እንደዚህ አታድርጊ ነው። እሷም እንደዚህ የማደርገው ነገር ካለ እንደዚህ አይነት ሽቀላ ንግድህን አቁም ነው ማለት ያለባት። ትበርብር፣ ትጠይቅ፣ ከሩቅ ከቅርብ ማለት ነው። እንደዚህ የማደርገው ነገር ካለ ነው ይሄንን አቁም፣ የእግዚአብሔር ቃል አይፈቅድልም። በሁለቱም ኪዳናት የተከለከለ ነገር ነው የምታደርገው። በአባቶቻችን በነቢያቱም በሐዋርያቱም ዘመን ያልተደረገ ድርጊት ነው የምታደርገው ብላ ትበለኝ ፈልጋ አግኝታ ማለት ነው። አታገኘኝም በዛ መንገድ፣ በማጭበርበር መንገድ አታገኙኝም። ኢየሱስ ምስክሬ ነው። አታገኙኝም። ኦኬ። ስለዚህ እንደዚህ ተብሎ የሚባል ላስቲክ ላይ ደም አተሜበት ምናምን ነገር እኛ ደሙ ላስቲክ ላይ ሳይታተም ጨርቅ ላይ ሳታተሚው አንቺ ደሙ የእግዚአብሔር ልጅ ደም ያመንኩት ጊዜ የኔ ጌታ ለዘላለም ስም ይባረክ።
እጄ ሁሉ ተንቀጠቀጠ። እናንተ መኪና መሪ መያዝ ሁሉ እስኪያቅተኝ ድረስ የእግዚአብሔር ልጅ ደም ብርቱካን በላስቲክ ላይ ሳታትመው እንትና በወረቀት ላይ ሳያትመው እንትና በጨርቅ ላይ ለጥፌዋለሁ ብሎ ሳይለን የዛሬ 28 ዓመት ጌታን በተቀበልኩ ቀን የኃጢአት ስርየቴን ሰጥቶኛል። ከአብ ዘንድ አቅርቦኛል። ከአብ ዘንድ አቅርቦሻል እህቴ፣ ከአብ ዘንድ አቅርቦሃል። ነውራችን፣ አበሳችን፣ በደላችንን፣ ኃጢአታችን ታጥቦ መታረቅን አግኝተናል። እነንትና በጨርቅ ላይ በወረቀት ላይ አትመነዋል ብለው ሳይሉ ማለት ነው። ስለዚህ እንዳልኳችሁ ከአንድ ቦርጫም ሰውዬ ጋር ፎቶ ለመነሳት ብዬ የኢየሱስ የስሙ ኃይል ያለበት ጨርቅ የኢየሱስ ደሙ የነካው ሪዝባንድ ደሙ የነካው ነጠላ እየተባለ ቁርጥራጭ ነገር እጄ ላይ ሳይገባ ለዘላለምም አይገባም። ቁርጥራጫችሁን ይዛችሁ እዛው ትቀመጣላችሁ። ቁርጥራጫችሁን ይዛችሁ ማለት ነው። የኢየሱስ ደም ላይ ቁርጥራጫችሁን አትሰፉትም። ይሄን ባላደርግ እግዚአብሔር ይፋረደኛል እኮ በዘመኔ ሁሉ ማለት ነው። እንደነኛ አይነት ሐሰተኛ ሰዎችን እንደሚያደርጉ ነጋዴዎችን እነሱን ሁሉ ጭምር ለመቃወም በጽድቅ ቃል ለመቃወም ጭምር ነው እግዚአብሔር የጠራኝ። ቁርጥራጫ መንፈስ ከአንዱ ስታስተላቸው ሌላው ጋር ይመጡላል። በሚቀጥለው ጊዜ ጠብቅ። ነጠላቸውን፣ ቀሚሳቸውን፣ ያረጀባቸውን አይጥ የበላባቸውን ቀሚስ ሁሉ እየቀዳደዱ እኔ የለበስኩት ቀሚስ ነበር። ይገርማችኋል። እዚህ ላይ በራእይ ጌታ ሳይቶኛል። ቀሚሳቸውን ሁሉ እየቀደዱ ልሸጡልህ ማለት ነው። ከዛ ሲቀጥሉ ወደ ቡታንታም ሊሄዱ ይችላሉ። ግልጽ አይደለም እንደ አማርኛ ይሄዱልሃል። አንተ አሜን አሜን ብለህ የምትል ከሆነ እዚህ መርካቶ እንደተቀመጠ ገሪባ ቃልቻዎች ማለት ነው የፀሐዩ አናታቸውን ሲመታቸው በሚርቃና እንደሚሉት ሊሸጡልህ ይችላሉ። አትጠራጠር። ወንዱም ካልሲው ሊሸጥል ይችላል። ሴቷም ፓንቷን ልሸጥል ትችላለች። በቁርጥራጭ መንፈስ የተለከፈ ትውልድ ማለት ነው። አለቅልቃችሁ ድፉት አልኳችሁ። እንደዚህ አይነት ነገር አቁሙ። ለዚህ ነው ቅዱስ እግዚአብሔር አብ ከእናንተ ጋር እንዲሰራ መንፈስ ቅዱስ እንዲሰራ ከፈለጋችሁ ክብር ስጡ ለእግዚአብሔር ልጅ ደም። የስሙ ኃይል ጨርቅ ላይ ስለሆነ አይደለም። እሺ የስሙን ኃይል ስታምነው ራሱ በቃ ስሙ ራሱ ያድናል። ቴንኬን ያባት ስሙ ራሱ ገላግሌን ያድናል። ስሙን ብቻ ምን ጨርቅ ላይ ተለጥፎ ወረቀት ላይ ስታምፕ ተደርጎልህ ነጠላ ላይ ተሰፍቶልህ ጃኬት ላይ ተለጥፎልህ አይደለም። ስሙን እመን ቀጥታ